ሁኔታው በጣም ጨለማ ነው። በጣም አስፈሪ ነው። በጣም ጥልቅ ነው። በጣም ብዙ ልጆችም ራሳቸውን ሱሳይድ የሚያደርጉበት ራሳቸውን የሚያጠፉበት ሲመሽ ጭንቅ ነው፣ ሲነጋም ጭንቅ ነው። በቃ መኖር በጣም የሚያደክምበት አይነት ህይወት ነው። አካባቢውም ለሱስ የተጋለጠ ነው። ይቺ አካባቢ ለሱስ የተጋለጠ ነው። በተለያየ አይነት ሱስ ውስጥ የገቡ ጥሩ ያሉን ጓደኞች እኛንም ወደዛ ለመሳብ እኛንም ለመጎተት በዛም ለመያዝ በጣም እድሉን የሚከፍቱልን አይነት አካባቢ ነው የነበረው። ብዙ አይነት ሱስ ውስጥ ገብተው ህይወታቸው የሚበላሽበት ማህበረሰብ መካከል ነው ያለው። መነካቴ እርግጥ ነበር ለራሴ ታወቀኝ ነበር። ይህንን ኢየሱስ ክርስቶስን ወደ ህይወታችሁ እንድታስገቡት፣ ይህንን ኢየሱስ ክርስቶስን ወደ ቤታችሁ እንድታስገቡት ዛሬም በእውነት ለእናንተ ይህን ልናገር በፊታችኋለሁ። ጌታን ከማግኘቴ በፊት የነበረኝ ህይወት ተወልጄ ያደግኩት እዚሁ አዲስ አበባ ቦሌ አካባቢ በተለምዶ ቺቺኒያ ተብሎ የሚጠራው አካባቢ ነው ተወልጄ ያደግኩት። በጣም አስቸጋሪ፣ በጣም ከባድ፣ እጅግም ጨለማ፣ ተስፋ መቁረጥ የሞላበት አይነት አካባቢ ነው። ለወደፊት ምንም አይነት ተስፋ የምናይበት አይነት አካባቢ አልነበረም። በዛ አይነት ህይወት ውስጥ ነው የነበርኩት። የነበርንበትን ህይወት ትንሽ ዘርዘር አድርገን ለመመልከት ጥሩ ያሉን ጓደኞች ነበሩ። በተለያየ አይነት ሱስ ውስጥ ተጠምደው የነበሩ ከተለያየ አይነት አካባቢውም ለሱስ የተጋለጠ ነው። ይቺ አካባቢ ለሱስ የተጋለጠ ነው። በተለያየ አይነት ሱስ ውስጥ የገቡ እኛንም ወደዛ ለመሳብ እኛንም ለመጎተት በዛም ለመያዝ በጣም እድሉን የሚከፍቱልን አይነት አካባቢ ነው የነበረው። ሁኔታው በጣም ጨለማ ነው። ሁኔታው በጣም አስፈሪ ነው። በጣም ጥልቅ ነው። አንዳንዴ ራስን ለማጥፋት ሁሉ የሚወሰንበት በጣም ብዙ ልጆችም ራሳቸውን ሱሳይድ የሚያደርጉበት ራሳቸውን የሚያጠፉበት በጣም በብዙ አይነት ሱስ ውስጥ ገብተው ህይወታቸው የሚበላሽበት ማህበረሰብ መካከል ነው ያደግነው እኛ። በጣም እንግዲህ አስገራሚ ነገር በህይወቴ ላይ እኔ አሁን በህይወት ዘመኔ ሁሉ ከዚህም በኋላ ልረሳው የማልችለው ጌታ ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ የተቀበልኩበትን አንድ ስፔሲፊክ ቀን ብቻ ሳይሆን በዛ የነበረውን ኢቨንቱን ሁሉ አልረሳውም። እኔ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እንድቀበል ወይንም እንድወስን ያደረገኝ የኔ ታላቅ ወንድም የነበረው አትክልት ይባላል። እሱ ጋር የነበረው መለወጥ፣ እሱ ቀድሞ ነው ጌታን ያገኘው። የሱ ህይወት ራዲካሊ ነው የተቀየረው። ሙሉ በሙሉ ነው የሱ ህይወት የተቀየረው። ቀድሞ የነበረው ህይወት ጥሩ አልነበረም። ልክ ጌታ ኢየሱስ ክርስቶስን የህይወቱ ጌታ ሲያደርግ ወዲያው ተለወጠ። እኛንም ይስበን ጀመር። በተለይ እኔ በጣም አየው ነበር፣ በጣም እሳብ ነበር። በጣም ብዙ እሱን እከተለው ነበር፣ በሚያደርጋቸው ነገሮች እከተለው ነበር። በዚህ አጋጣሚ ነው እንግዲህ ወደ ጌታ ለመምጣት የወሰንኩት። ጌታ ኢየሱስ ክርስቶስን በትክክል የህይወቴ ጌታና አዳኝ አድርጌ የተቀበልኩበት ዕለት ታህሳስ ወር ላይ ቦሌ ሃይ ስኩል እማር ነበር። 9ኛ ክፍል ተማሪ ነበርኩኝ እና የተማሪዎች ህብረት የሻማ ፕሮግራም ይባል ነበራቸው። አስታውሰዋለሁ ቀኑ፣ ምናልባት እንደ ዛሬ ያለው ትዝ የሚለኝ እና የዛን ቀን ታላቅ እህቴ እዛ ተማሪ ነበረች፣ የዛ ፌሎሺፕ ሜምበር ነበረች እና ጋበዘች። እሺ ብዬ ሄጄ ቁጭ አልኩኝ። አስታውሳለሁ የዛን ቀን ምስራቅ መሰረተ ክርስቶስ አንደርግራውንድ አዳራሽ ውስጥ ነበር ፕሮግራሙ የሚደረገው። አንድ ወጣት ልጅ ነበር የሚሰብከው የተማሪ ህብረቱ ላይ። እስኪጠራ ነው በቃ የጠበቅኩት። ውስጤ ይገላበጣል፣ ውስጤ ይንቀሳቀሳል። የማላቀው አይነት ደስታ ነው ውስጤ የሚነቃነቀው። ልክ እሱ ሲጠራን ራሴን ያገኘሁትኝ እዛ መድረኩ ጋር ነው ራሴን ያገኘሁትና በጣም በፍጹም ፈቃደኝነት ነው ይህንን ኢየሱስ ክርስቶስን ወደ ህይወቴ ያስገባሁት። ከዛን ቀን ጀምሮ ልነግርህ ከምችለው በላይ የጌታ ፍቅር በልቤ ላይ ፈሰሰ እና የማያቋርጥ እንባ በቃ ይወጣ ነበር ከአይኔ። መነካቴ እርግጥ ነበር ለራሴ ታወቀኝ ነበርና ያን ቀን በዚህ መንገድ አስታውሰዋለሁ። ጌታን ካገኘው በኋላ ያለኝን ህይወት ከቀድሞ ህይወቴ ጋር ሳነጻጽረው ቀንና ሌሊት ነው። ሊነጻጸርም አይችልም። በዚያኛው በነበረው ቀድም እንደተናገርኩት እጅግ በጣም ተስፋ መቆረጥ ነው። ሲመሽ ጭንቅ ነው፣ ሲነጋም ጭንቅ ነው። በቃ መኖር በጣም የሚያደክምበት አይነት ህይወት ነው። ይሄኛው ደግሞ የማያቋርጥ ሰላም አለው። ስትኖር እየተደሰትክ ነው የምትኖረው፣
የምትኖረው፣ እያመሰገንከው ነው የምትኖረው። እውነተኛ ሰላም አለው፣ ከምንም ነገር ጋር ያልተያያዘ ሰላም አለው። በማግኘትም በማጣት ውስጥም በየትኛውም አይነት የህይወት ከፍታ ዝቅታ ውስጥ የማይረበሽ የማይበጠበጥ ፍጹም የሆነ ሰላም፣ ፍጹም የሆነ እውነተኛ ደስታ አለውና ሳነጻጽረው ቀንና ሌሊት ያክል ነው ልዩነታቸው፣ ሊጠጋጋም አይችልምና እውነተኛ እረፍት አለው ከኢየሱስ ክርስቶስ ጋር አብሮ ነው። እንግዲህ ጌታን ካገኘሁበት ጊዜ በኋላ ያለውን በህይወቴ ላይ ያለውን ትርፍ የመጀመሪያው ጌታ ኢየሱስ ክርስቶስን ማግኘት ራሱ በምንም ሊለካ የማይችል በጣም ትልቅ ትርፋችን ነው። ከዛ ውጪ ግን አንድ ሰው በጌታ በኢየሱስ ክርስቶስ ሲያምን በየዕለቱ ሰላም አለው። በየዕለቱ ሲነጋ የማያቋርጥ ደስታ በህይወቴ ላይ አለ። ከዛም ውጪ አንድ ሰው በጌታ በመሆኑ ምክንያት ሞራሊ ሌላው ነገር ቢገር ሞራሊ ለማህበረሰቡ የሚጠቅም ሰው ነው የሚሆነው። ሌላ ትርፍ እንኳን ባይኖረው አጠገቡ ላለው ሰው የሰላም ምክንያት ነው የሚሆነው እና እኔ በግል ህይወቴ በቤተሰቤ መካከል በአካባቢ መካከል በእርግጠኝነት ለብዙ ሰዎች በሰላም ለመኖር ምክንያት ነኝ እና ይሄንን ትርፍ አግኝቻለሁ። ሌሎች ሰዎች እንኳን ሲያዩ የሚካፈሉትን ሰላም አግኝቻለሁ። ለብዙ ሰዎች እረፍት መሆንች ይያልና ይሄ እውነተኛ እረፍት፣ እኔ ተነካሁበት እረፍት፣ እኔ ህይወት ውስጥ የፈሰሰ እረፍት ስለሆነ ወደ ሌሎችም ሰዎች ይፈሳልና ብዙ ሰው ሲያዩም በቀላሉ ሊረዳው የሚችለው ከኢየሱስ ክርስቶስ ጋር መኖርን የሚያውቀው በጣም እውነተኛ ሰላም በህይወት ይላል። እንግዲህ በተለያየ ስፍራ በተለያየ አይነት አጋጣሚ ሆናችሁ ይሄንን የህይወት ምስክርነት የምትሰሙ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ ይሄንን ኢየሱስ ክርስቶስን ወደ ህይወታችሁ እንድታስገቡት፣ ይሄንን ኢየሱስ ክርስቶስን ወደ ቤታችሁ እንድታስገቡት ዛሬም በእውነት ለእናንተ ይሄንን ልናገር በፊታችኋለሁ። ኢየሱስ ክርስቶስን በማግኘቴ እውነተኛ የሆነ እረፍት፣ እውነተኛ የሆነ ሰላምና ደስታ እኔ ህይወት ውስጥ ፈሷል። ወደ እናንተም እንዲገባ ዛሬም ልባችሁን ክፈቱ። ይሄ ፍቅር ጌታ እጆቹን ዘርግቷል ለእናንተ። ማንንም ሰው ለመቀበል ፈቃደኛ ነው እርሱ። ዘር፣ ቋንቋ፣ ከለር አይመርጥም። የሰው ዘር በሙሉ እንዲድን ጌታ ኢየሱስ ክርስቶስ በመስቀል ላይ ስለ ሁላችን ኃጢአት ዕዳችንን ተሸክሞ ሞቷል። ይህንን ያደረገው ስለሚወደን ነው። ወደዚህ ወደ ኢየሱስ ክርስቶስ እንድትመጡ በጌታ ፍቅር እጋብዛችኋለሁ።